የሚውል ሰው ጉርብትና ያቆመ ጓደኝነት ያቆመ ፎካላት አንዳንድ ሰዎች እንዲህ ይላሉ ራሳቸው ላይ ሲያሟርቱ ራሱ በቃ እኔ አላውቅም ነገር ይወደኛል በቃ ነገር እኔ አልፈልግም ብሎ በቃ ብርጽ ወይ በእናታችሁ እጃችሁን አንሱና የኢየሱስ ደም እስራቴን ሁሉ ይፈታል በሉ። የኢየሱስ ደም እስራቴን ሁሉ ይፈታል። ቤት አሸዋ ያለ ሲሚንቶ እንደማይሰጥ ግድግዳ ላይ እንደማይለጠፍ ለዚህ መልእክት ምንግራቱ ቃል ሁሉ ኩርሽ ቃል ይሄ መልእክት በመከራ ቀን የሚያቆማችሁ አምስተኛ የኢየሱስ ደም መዋጊያ መሳሪያ ራዕይ 12 ቁጥር 11 ላይ ነው የሚናገረው። ይሄን የኢየሱስ ደም በሉስቲ መዋጊያ መሳሪያ ነው ወይ? የማን ደም? መዋጊያ ዊፐን መንፈሳዊ መሳሪያ። አሜን። ከጠላት ጋር ገጥማችሁ የምታሸንፉበት ዊን የምታደርጉበት መሳሪያችሁ የማን ደም ነው? እስቲ አሜን በሉ። ራዕይ 12:11 ምን ነው የሚናገረው? ራዕይ 12:11 ማን ነው የሚያነብልኝ? ራዕይ 12:11 ከምስክርነታቸው ቃልና ከበጉ ደም የተነሳ ምን ነሱ? ድል ነሱ ይላል ራዕይ 12:11 አይደል? እስቲ አንብባ ራዕይ 12:11 እሺ እነሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። አሜን ነው። አጨብጭቡ ስለዚህ ቃል አታምበቀኝ በደንብ እዚህ ዘርጋና ከምስክርነቴ ቃልና በሉ ከበጉ ደም የተነሳ ድል እነሳለሁ በሉ። ጠላቴን አሸንፋለሁ በሉ። እስቲ እጃችሁን አንሱና ከምስክርነቴ ቃልና በሉ ከበጉ ደም የተነሳ ድል እነሳለሁ በሉ። አንድ ምሳሌ ልንገራችሁ ስለዚህ ቃል። አንድ ክርስቲያን በጣም እግዚአብሔር የሚወድ ሰው ነው አሉ። በአሜሪካን ሀገር ሲኖር ህጉን ጠብቆ ነው የነዳው መኪና ሲነዳ። ድንገት ግን ተቃራኒ ወገን የሆነ መኪና መጥቶ መኪናውን መታበትና መኪናው ተጎዳ እና ኢንሹራንስ ስለነበረው ኢንሹራንሶቹ ጋር ሁሉን ነገር በካሜራ የተነሳ ሁሉ ነገር ወሰደ። በህጉ ኢሚዲየትሊ እንደውም በተቀጠረ በጣም አጭር ቀን ውስጥ መኪናው ካለበት ተነስቶ መኪናው ሌላ መኪና እንዲቀየርለት ጭምር ህጉ ይፈቅድለታል። ግን ኦፊስ ላይ ያሉ ኃላፊዎች በቃ ምክንያት ፈጠሩና ላለመክፈል ብዙ አቅማሙበት። እሱ ደግሞ አስቡ አሜሪካን ሀገር ነው፣ እያንዳንዷ ሰዓት ገንዘብ ናት፣ ስራ መሄድ አለበት። ይሄ ለማስጨረስ ከስራ ቀርቶ ነው ይሄ ነገር እያስገደ ያለ ነበር። በጣም በቃ በሚያናድድ መልኩ ነገሩን ሊከናወን አልቻለም። በጣም ተበሳጨ። ክርስቲያን ነው፣ እግዚአብሔር የሚወደው አስራት የሚከፍል መባ የሚሰጥ በጣም እና ማለዳ ላይ ትንሽ እንዲጋደም ብዬ ተኝቼ እያለሁ አለ የእግዚአብሔር መንፈስ ይሄ ጉዳይ መንፈሳዊ ውጊያ ይፈልጋል። በደሜ ላይ ባለ እምነት ተነስና ጸልይ፣ እኔ ኃይል እሰጥሃለሁ። እና ተነስቼ አለ በመንፈስ አሜን በሉ። ከምስክርነታቸው ቃልና ከበጉ ደም የተነሳ ምን አደረጉ? ድል ነሱ ተብሎ ተጽፏልና ዛሬ በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተገባኝን ድልና ስኬት የከለከለ በዚህ ኢንሹራንስ ኦፊስ ተቀምጦ የሚሰራ ኃላፊ ውስጥ ያለ እባብ ይመታ እያለ ይውላት ከለበቁ ነው እየጸለየ ማለት ነው። ድንገት ስልኩ ላይ ሜሴጅ ገባ። አላዲና ሶኮ እስቲ አሜን በላ። ድንገት ገባ። ከዛ አሁንም እየጸለየ ባለ ሜሴጁ እንዲገባ እየሳነብ በጣም ይቅርታ ላግሏለን ለሰባትና ለስምንት ቀን ለተፈጠረው ሚስቴክ ሁሉ ይቅርታ እንጠይቃለን። ኦልሬዲ ፈቅደንልሃል፣ መጥተህ መኪናህን ውሰድ። ቦሎቶቦስ
እስቲ አሜን በይ። አሜን። ሄሎ ታምናላችሁ ወይ? ዛሬ በመንፈስ ዓለም ላይ ሆነን እንጸልያለን። በደሙ ላይ ባለን እምነት እንጸልያለን። በጌታ በኢየሱስ 20 ዓመት 30 ዓመት እናንተ ቤተሰብ ላይ ታሪክ ያለው እባብ ይመታል። አሜን። ዛርጋና ይመታል በልባ። ስድስተኛና የመጨረሻ ስድስተኛና የምር ነው የመጨረሻው። የምር የሚጨምረው የለም ጨምሩት ነው የለም በቃ የምር ከልብ በቃ እስቲ አሜን። ራዕይ 5:12 ነው ይሄ ደግሞ ያለው ራዕይ 5:12 ስድስተኛ ፖይንት የኢየሱስ ደም ኃይሉ። ስንተኛ ፖይንት? የኢየሱስ ደም የተወሰደባችሁ ማናቸውም ነገር ማስመለሻ። አሜን። አንድ ሰው ጨብጥ በእግዚአብሔር የኢየሱስ ደም በለው። በል የኢየሱስ ደም በለው። የኢየሱስ ደም የተወሰደብህን በለው። የተወሰደብህን ማናቸውንም ምርኮ ማስመለሻ መሳሪያ ነው በለው። አሜን። የተወሰደባችሁ ሰላም፣ የተወሰደባችሁ ሞገስ፣ የተወሰደባችሁ ፋይናንስ፣ የተወሰደባችሁ ኑሮ፣ የተወሰደባችሁ ማናቸው ነገር ማስመለሻ ዛሬ ለሆነ ሰው ምርኮ ይመለሳል። ምርኮ ተመለሰ ማለት ምን ማለት ነው? ምርኮ ተመለሰ ማለት ምርኮ በራሱ ምን ማለት በአንድ ወቅት ያንተ የነበረ ወይም ካንተ ጋር የነበረ በአንተ ስህተት በሰይጣንም ማታለል ብቻ በሆነ ምክንያት ካንተ ቤት የወጣ ነገር ተመልሶ ሲመጣ ምርኮ ምን ሆነ ይባላል? ተመለሰ። ታምናለህ? ታምናለሽ? እግዚአብሔር ዛሬ ምርኮሽን ይመልስ። አሜን። ስድስተኛ መጨረሻ ፖይንት የኢየሱስ ደም የተወሰደባችሁ ነገር ማስመለሻ መሳሪያ። ራዕይ 5:12 ምንድነው የሚለው? ምንድነው የሚለው መጽሐፍ? ራዕይ 5:12 ታርዳሃልና ሕዝቤን ከነገድ ከቋንቋ ዋይታልና። እስቲ አሜን በላ። ታርዳሃልና የታረደው በግ ይላል አይደል? እስቲ አሜን በላ። ኃይልን፣ ባለጠግነትን፣ ክብርን ሊተቀበል ይገባል። ባይዘው ይሄንን ዝም ብሎ ጴንጤ ዝም ብሎ በግርድፉ ስለሚያነበው ማለት የምስጋና መዝሙር ያደርገዋል። እንደዛ አይደለም። ክፍሉን በደምብ ሳትነው እግዚአብሔር ኃይል ተወስዶበት ኃይል ይመለስለታል። እሺ መጨረሻ ነው ማነበው ራዕይ 5:12 ራዕይ 5:12 የታረደው በግ ኃይልና ባለጠግነት ጥበብን፣ ብርታትን፣ ክብርን፣ ምስጋናም በረከትን ሊቀበል ይገባዋል። የታረደው በግ በሉ እስኪ በሉ ኃይልና ባለጠግነት በሉ። እግዚአብሔር ኃይል ተወስዶበት ኃይል እያስመለሰ አይደለም። ባለጠግነቱ ተወስዶ ባለጠግነቱን እያስመለሰ አይደለም። ጥበብና ብርታት ይላል። ጥበብም ተወስዶበት እያስመለሰ አይደለም። ብርታትን ተወስዶበት የሚያስመልስ አምላክ አይደለም። እሱ ለዘላለም ብርቱ ነው። እሱ ለዘላለም ጠቢብ ነው። እነዚህ ኮንቴንቶች ግን የተወሰደው ከማን ነው? ከኦሪጂናል አዳም ከመጀመሪያው በሰው አምሳል ከተፈጠረው አዳም ውስጥ የነበሩ ኮንቴንቶች ናቸው። ጥበብም ኃይልም ብርታትም ይሰማል። ነገር ግን በኃጢአት ምክንያት ከሰይጣን ማታለል የተነሳ እግዚአብሔር አትንኩ ያለውን ነኩ፣ አትብሉ ያለውን በሉ፣ ተላለፉ። በእነሱ ምክንያት ሞት ወደዚህ ዓለም ገባ አይደለም። ስለዚህ የመጀመሪያው አዳም የመፍጠር አቅሙ፣ የጥበብ አቅሙ፣ የኃይል አቅሙ የማይለካ የማይደረስ ነበር። እንደምታውቁት አዳም ታውቃላችሁ፣ እግዚአብሔር ፍጥረትን ሁሉ ከፈጠረ በኋላ በምድር በጫካ ላሉ እንኳን እንስሳት ስም አውጣ ያለው ለአዳም ነው። እና የሚገርማችሁ ስም ሲያወጥ ስም እንኳን አይደግምም ነበር። ለምሳሌ ዝንጀሮ ብሎ አዳም ጭላዳ ዝንጀሮ ብሎ ስም ያወጣ፣ አህያ ብሎ የሜዳ አህያ ብሎ ያወጣ። እናንተ አህያን ለስድብ ትጠቀማላችሁ። አዳም ግን ሲፈጥር አህያ ብሎ የሰማችሁ ነው። ኦሪጂናሊ የእግዚአብሔር ፍጥረት ነው። የሜዳ አህያ ይሰማል አይሰማም? ይሰማል አይሰማም? ተስማምታችሁ አሜን በሉ። አሜን። እስቲ አሜን። ጥበብና ኃይል ብርታትና ክብር የተወሰደው ከአዳም እኮ ነው። በምን ምክንያት? እስቲ በኃጢአት ምክንያት በሉ። ከዚህም ተናግረህ ከሆነ ሰምታችሁ ከሆነ ኃጢአት በባህሪው ክፉነቱ ማለት ነው ቁመት አይቀንስ። ይሰማል አይሰማም? ትቆማላችሁ በእግሮቻችሁ።
ሁሉም ሰው እጁ ላይ ውሃውን ያዝ። በደሙ ላይ ባለን እምነት ዛሬ እንጸልያለን። የኢየሱስ ደም ኃይል አለው። የኢየሱስ ደም ኃይል አለው። የምታምኑ ሰዎች ብቻ ቆሙና ከኔ ጋር እንጸልያለን። የኢየሱስ ደም ኃይል አለው። የኢየሱስ ደም ኃይል አለው። ቀና በሉ። ቀና ቀና። ጥቂት ደቂቃ ከሰጣችሁኝ ለእናንተ ጸልያለሁ። ቀና በሉ። ቀና በሉ። ቀና ቀና። ወደ እኔ ተመልከቱ። እንጸልያው። ሾካቲባስ የኢየሱስ ደም ኃይል አለው። ደሙ ኃይል አለው። እስቲ ይሄ ውሃ የያዛችሁ ሰዎች ቀና አሉ። ቀና አሉ። ግዴ ነው። አንዳንድ ለምልክት የሚመጣልኝ ድምፅ አለ። እሱን ልናገርና ከዛ እንጸልይ። ፀሐይ ማን ናት? ፀሐይ 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 ማን ናት? ፀሐይ 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 ይለኛል እግዚአብሔር ይመስገን። ማናት? ተመስገን ማን ነው? ሾባስ ተመስገን ማን ነው? እንጸልያ። መልእክቱ አንተ ጋር መጥቷል። ሰፋ አድርጉጃችሁ። ሾኮቦሶ ሪና ዲባስ ሎኖዶቦስ የኔ ያለችው ዛሬ የሞትን ጽዋ ነው የምደፋው። በደሙ ላይ ባለኝ እምነት የጸለይኩኝ ነው። በኪሎ ሜትር የማይከለከለውን ጌታዬን እየጠራሁት ነው። እየጠራሁት ነው። ዛሬ በኢየሱስም ፀሐይን የከበበ አሞራ ይመጣል። መርዶ አትሰማም። መርዶ አትሰማም። መርዶ አትሰማም። እጃችሁን ዘርጉ። እጃችሁን ማካላቲ ባሶኮ እጃችሁን ዘርጉና መርዶ አልሰማም በሎ። ከፍ አድርጉ። እጃችሁን ከፍ አድርጉ። ከፍ ከፍ ከፍ። በናዝሬቱ ጌታ በኢየሱስ ክርስቶስ የሞት ጽዋ ይደፋ። የሞት ጽዋ ይደፋ። አሞራ ነው፣ ጥቁር አሞራ። እችን ሴት ከቧት ነው የማየው። ከቧት መንፈሷ ሲታወቅ አሁን በዚህ ሰዓት you have to confirm እግዚአብሔር በሚያውቀው አሁን በዚህ ሰዓት ሰይጣን ያቀነባበረው ጥፋት አለ። እግዚአብሔር ግን ሞትን ቀደምኳል። አሁን ተነስና ና ብትባል የመሄድ የማትችልበት ሁኔታ ውስጥ እንዳለ እግዚአብሔር ስላወቀ፣ አንተ በቤቱ ላይ ያለህን ቅናት እግዚአብሔር ስላወቀ፣ አንተ በቤቱ ላይ ያለህን ትጋት እግዚአብሔር ስላወቀ እኔ ካንተ ባለቤት ጋር መጸለይ ፈልጋለሁ። የታለች ባለቤት? እዚህ አጠገብ መጣ ቆማ መጸለይ ፈልጋለሁ አለች። እዚህ ውስጥ ሩባሳ ዘርጉ። እጃችሁን ዘርጉ። ጥሯት ባካችሁ፣ ጥሯት። ፊት ለፊት ትወጣለች። እዚህ ፊት ለፊት ትወጣለች። ሾባሳ እዚህ ፊት ለፊት ትወጣለች። አንተ ራባሶ ኮቦሻ ሌና ዲባሶ ኮ ራባሻ ካላ ዲባስ። እስቲ አሜን በሉ። አሜን በሉ። ሩካ ዲባሳ ዘርጉ። እንዲህ በሉ፣ እኔ ጸልያለሁ ዘሬ ይድናል በሉ። እኔ ጸልያለሁ ቤተሰቤ ያመልጣል በሉ። ብራዘር ፀሐይን ሊበላ እህትን ሊበላ አሜን። ይሄ ከተመስገን ጀርባ ከአባት ባክግራውንድ የሚወረወረውን ፍላጻ እግዚአብሔር አስቆመዋል። አሜን። ታካ ቀን እየቀየረ ቦታ እየቀየረ ሀገር እየቀየረ የእናንተን ቤተሰብ ሊያተራምስ የወጣውን እባብ ዛሬ እሰር ገለዋለሁ። አሜን። ተመስገን የኔ አባት ተመስገን፣ ያንተ አባት ተመስገን። የሰማይ ነው እግዚአብሔር በሚያውቀው ተመስገን ብሎ ስምህን እንደዚህ የጻፈ የቤተሰብን ታሪክ ዝርዝር ውስጥ የከተተ አውሬ ዛሬ መዝገቡ ይቀደዳል። አሜን። ለሚያምን ሰው የጸለይኩኝ ነው። ፋይሉ ይቀደዳል። ፋይሉ ይቀደዳል። ፋይሉ ይቀደዳል። ፋይሉ ይቀደዳል። ፋይሉ ይቀደዳል። ራባሾ ኮቦ ሶኮቦ ሪባሳ ካቲባሳ የጌታ መንፈስ ምን እንደሚያሳይ ተቃለ። በመካከላችሁ ቀስ ብሎ እየተቀጣጠለ ከመሬት የሚነድ እሳት ያሳያል። እሳቱ እየተቀጣጠለ ቤተሰባችሁን ሲወርሳ ያለው፣ ፋሚሊያችሁን ሲጠቀልላ ያለው ይሄ ማለት የኔ የክብር እሳት ነው አለ። ዘርጉጃችሁ ዘርጉና እንጸልያለን።
ሎባሳ ካባሾ አውሬው ይመታ፣ አውሬው ይመታ፣ አውሬው ይመታ፣ የጨለማው ተንኮል ይመታ። እስቲ ዘርጉቻችሁ። ይሄ ውሃ በሉ በክርስቶስ ደም ተቀድሷል። ይሄን ውሃ በሉ ለመለኮታዊ ጥበቃ ዛሬ አውጀዋለሁ በሉ። ማናቸውም በሉ የክፋት ኃይል ከኔ ዘር ላይ ዛሬ ይሰበራል፣ ይሰበራል በሉ። የሚገርምሽ ወገኖች ላይ አዲስ ብራንድ ቀበቶ ስትታጠቂ ነው ማለት ቀበቶውን ግን ሊፈቱ የሚታገሉ እጆችን አያለው። ተመታው። አሜን። ሆኮቶ ዘርጋና ተመታ በሏት። ሹካራቲ ባሳ በጌታ በኢየሱስ ክርስቶስ ደም በደሙ ላይ ባለኝ ለእናንተ ጸልያለሁ። የእግዚአብሔርን መንፈስ ባንተ ላይ አጋባል። ኃይል ያገኘ በኢየሱስ ብርታት ያገኘ በጌታ በኢየሱስ ስም በደሙ ላይ ባለኝ ጸልይልሻለሁ። የመለኮት ኃይል ጥበቃ በቤትሽ ላይ እንዲሆን ጸልያለሁ። እስቲ በደም አሜን በሏ። አሜን። የነካሽን ነገር ሁሉ እግዚአብሔር ወደ ውጤት ይቀይራል። አሜን። ወደ ውጤት አንቺ ጋለሽ እግዚአብሔር አለ ይባላል። አሜን። እግዚአብሔር መውጣትና መግባትሽን በሞገስ ይሞላል። አሜን። በክብር ይሞላል። አሜን። ሄሎ አሜን። ሄሎ አሜን። ሄሎ አሜን። በእሳት ይሞላል። አሜን። በሞገስ ይሞላል። አሜን። አትጨፈሪ ይወጥሽ ያላ ሮባሳካ እግዚአብሔር አንተስ ወደ ገባ ጠላት አይደለም። አንተ ሮባሳካ ጠላት አይደለም። እግዚአብሔር ሞገስ ይያል። እግዚአብሔር ሞገስ ይያል። ኢየሱስ ኃይል ይቶሻል። እግዚአብሔር ክብር ይቶሻል። እግዚአብሔር እሳት ይቶሻል። ኃይል ይቶሻል። ያ ሮባሳካ አደረባ ከለሚታው ሱፋሽታ ዘሚናታ የደሙ ኃይል አጨብጭብ እስቲ ለጌታ ክብር። እስቲ ደሙ ኃይል አለው በሉ። ዩሲ ሺዝ ውመን ኦፍ ጋድ የእግዚአብሔር ሴት ሆና በመንፈስ እሳት ተለኩሳ የጌታን እሳት ታቀጣጥላለች። ያ ታቀጣጥላለች። በክብር ታገለግላለች። በእሳት ታገለግላለች። በመንፈስ ታገለግላለች። እግዚአብሔር ይጠቀማል። እግዚአብሔር የክብሩ መገለጫ ቃል ነው። እስቲ በደንብ አሜን። ጌታ እንደው የተቃለ በማህፀኗ ገና ኃያላን ይቀመጣል። ኃያላን እናት ትባላለች። አግኝቷት እኮ ነው ክብር አግኝቷት ነው መንፈስ ሰብራ አይደለም። ሰብራ አይደለም መንፈስ አግኝቷት። እስቲ ውሰዱና አሜን በሉ። ሆሎ ውሰዱ አሜን በላችሁ። ዘርጎ ሉባ ሼካታ በኢየሱስ ስም ዘራችሁ የሚፈልግ እባብ ተመቷል። ሃሌሉያ ገናሽ ምን ሆነሽ? አሁን የሆነ ታቂ አሳብ ወደ ተፈ አይታ የጌታ ክብር መጣ። ዘርግ አይሽ ወደ yes የኢየሱስ ደም የደሙን ኃይል አውጃል። ያ ይኸውልሽ እሳት እኮ ነው የገባባት። ሮባ በብርታት አነሳታለሁ፣ በሞገስ ትጠቀማለህ። ናባቱ ባያስ አጥብቃችሁ ሃሌሉያ አሜን ቱና ሃሌሉያ በላ የኔ አባት መጥቷል። የኔ እግዚአብሔር መጥቷል። የኔ ኢየሱስ መጥቷል። የኔ አምላክ መጥቷል። ሳይቆባታ ሌላ ሰው አድርጎ ይጠቀማል። የእግዚአብሔር የክብሩ መገለጫ ከአንቺ ጋር ጉዳይ አለኝ። ሻካ ከአንቺ ጋር ጉዳይ አለኝ። ይሁን ሴት እግዚአብሔር ምስክሬ ነው። አንቺ የማንም አይደለሽም። ከአውሬው ውጭ ነጥቆ ያወጣሽ ጌታ ከዚህ በኋላ እጅሽ ላይ ማህተም አሳረፈ። እስቲ በደም አሜን አሜን ይደለም አሜን አሜን ይደለም አሜን አሜን አብሩና አሜን በሉ። አንተ ወንድሜ ዛት ልጅ ያቀፍ ጥቁር የሰማን እጅን አሳየኛ ምልክት ይደዋል አወዛውስ እስቲ ወደ ግራም ወደ ቀኝም በል እስፋፋለው እንጂ መንገድ ላይ አልቀርም። የኔ ነገር ተፈቷል። የኔ ነገር ተለቋል። ምን እንደማይታቃለ
ይኸውልህ ፍጥነትን ጨምረህ እግር በኃይል ሲነሳ እየቸኮልክ ስትሄድ እግር በኃይል ሲራመድ ነገር ግን እግርህን ሊገታ ሩጫህን ሊያስተሳስር ውስብስብ ሊያደርግብህ ጠላት የጠለፈውን ኔትወርክ ያለው ዛሬ ተበጠሰ። አሜን። እስቲ ተበጠሰ በል። አንተ ደመቀ የሚባል ሰው በመንፈስ ያለ ደመቀ ጡሚሶ ምልክት እንዲሆነ ደግሞ ብለን እንገራለን። እስቲ አሜን በሉ። አሜን። ፀሐይ የምትባል ሴት ምን ባለቤት ሉባሴካ በደንብ አስረዳልኝ። እስቲ አሜን በሉ። እማየው በመንፈሴ እንደምጠቀላችሁ ይሄ የስልክ ኔትወርክ ቅብብል ያለው በመካከላችሁ መደዋወልን እያየሁኝ ኢየሱስ ጌታ ነው። እግዚአብሔር ይሄንን ስም በመካከል አለ። አሜን። ፀሐይ አብርሃም ነው። እርግጠኛ ሁን። አንተ ላይ ሆኖ ዘርህን ይፈታል። አንተ ላይ የተናገረ ቤተሰብህን ያድናል። ባይዘው ይኸውላችሁ ፓስተር አሁን የሕያዋን ጉባኤ ውስጥ እንደቆምክ ምልክት ይሁን ነው እያለኛል። የኔ ቤት ውስጥ እንደቆምክ ምልክት ይሁን እያለኝ ምልክት ይሁናችሁ። you are protected። አሁን በምሰማው ዓለም ውስጥ ስላላችሁ ተጠብቃችኋል። ነገር ግን ይኸውላችሁ በዚህ ስትወጡ በዚህ ሰሞን ኮንፍራንስ ተቃብላችሁ በመንፈስ ዓለም ውስጥ ገብታችሁ የምትሉበት የተሰራ ተሰበረ። በእናት ማይኩን ስጠኝ። ሉባሴካ ዘርጋ እንዲህ በሉ። እኔ እየጸለይኩ ዘሬ ያመጣል። ያጎት ልጅ ነው። ፕሪቶሪያ አካባቢ ነው። ማይኩ ተጠቀም በእናትህ። የት ነው የሚኖረው? አመስክራል ፕሪቶሪያ ሻላቦ ሹከባ ገባና ፕሪቶሪያ የሞት መጋረጃ ተከፈተ። አሁን የምጠራው ይሄ ደመቀ በጣም ቅርብ ጊዜ ነው ያገባው። ጋብቻው ሰርግህን ሊያደፈርስ ያለው ተመታ። ደስታህን ሊያደፈርስ ያለው ተመታ። ምስጋናህን ሊበላ ያለው ተመታ። አንተ ቤት ማለት ነው። አንተ ቤት በመለሰ ስም የምትጠራ ስታል ይቆጦ ሉባያ ደርጋበናት እግዚአብሔር ሊያገለግል ይወጣ። ሰማይ ሊያገለግልሽ ወጣ። በደም አሜን በሏ። አንቺ ነሽ። ከባድ ነው። ፊት ለፊት ይዛችሁታል። በጣም አንሱ ለባሾኮ ሊና ዲባሶ ዛሬ መንፈሱን እመታለሁ። ደስታሽ አይቀማም። ደስታሽ አይቀማም። ደስታሽ አይቀማም። ዘርጉና ደስታሽ አይቀማም። ደስታሽ አይቀማም። ባልየው ራሱ አደገኛ ነው። ለሚስቱ ሲሆን ማይክ ነው ይዞ መስበክ ይጀምራል። ዘርጉ እጃችሁ ዘርጉ። ሻፋታ ደስታዬ አይቀማም በለው። እቺ ሴት ላይ ጌታ የክብሬን መጎናጸፊያ አምጥቻለሁ። ኃይል ተቀበይ። ዘርጉ እጃችሁ ዘርጉና እንዲህ በሉ። የኢየሱስ ደም ኃይል አለው።
እያዘጋጀኝ ነው። ኃይል አለው በለው። ነቀፌታዬን ያስወግዳል፣ ህመሜን ያስወግዳል። ዘጋጅ በኢየሱስ እኔ በእምነት ነው የምጸልየው፣ የምር ነው የምጸልየው። ልጸልይላችሁ። ዘርጉ፣ እጃችሁ ዘርጉ። የኢየሱስ ደም ምን አለው? ኃጢአቴን ያስወግዳል በሉ። የኢየሱስ ደም ኃይል አለው በሉ። መለኮታዊ ጥበቃ ያደርጋል በሉ። የኢየሱስ ደም ኃይል አለው በሉ። የኢየሱስ ደም ኃይል አለው፣ ነገር ግን ይሰብራል በሉ። የኢየሱስ ደም ኃይል አለው በሉ። እስራቴን ሁሉ ይፈታል በሉ። የኢየሱስ ደም ኃይል አለው በሉ። የኢየሱስ ደም ኃይል አለው፣ መዋጊያ መሳሪያ ነው በሉ። መዋጊያ መሳሪያ የኢየሱስ ደም ኃይል አለው በሉ። የኢየሱስ ደም ኃይል አለው፣ የተወሰደብኝ ማናቸውንም ምርኮ ያስመልስልኛል። ሌታስ ፕሬይ ቱጌዘር። ይዘርጋ። ጸለይኩኝ። የሞት መጋረጃ ከፊታችሁ ይነሳ። ጸለይኩኝ። ውሃውን በመንፈስ ሆናችሁ ጠጡት። ውሃውን በምግብ የገባ በመጠጥ የገባ በዘፈን የገባ በወሬ የገባ በቡና የገባ በሶዳ የገባ በምግብ የገባ ተኝታችሁ የገባ ቀን የገባ ሌሊት የገባ ሎኬሽን ውስጥ የገባ ሰፈር የገባ የጨለማ ስራ ከላያችሁ ላይ ይፍረስ። ውሃውን ጠጡና ሆዳችሁ ላይ እጃችሁን ጫኑ። አንድ እጃችሁን ቀና አድርጉ፣ አንድ እጃችሁን ሆዳችሁ ላይ። ፖሎቶስ መጋረጃው ይነሳ። አሜን። የሐዘኑ መጋረጃ ይነሳ። አሜን። የትካዜ ጉልበት ይነሳ። አሜን። እዛ ተቀምጠሽ ያለሽ እህቴ ተቀምጠሽ ተነሽ፣ ወደዚህ ነይ፣ ውጪ ነይ። አለማመድሽ ጠላት አይገታው። አሜን። ደግሜ የጸለይኩናች ሴት አይደል? ነይና ተመልሰሽ ተቀመጭ። ነይ ለቅሶሽ የሚሄድ ነው ማለት ነው። አሜን። ይህ ተመልሰሽ ተቀመጭ። አሜን። ባሏ የት ነው ያለው? አመጣሽ ሾፕ ነው፣ ማታ ሾፕ ነው፣ መልክ ሰምተው ሾፕ ነው። ዘርጉጃቸው ማራት ይባስ የሆነ ጥቁር ሰው ፀጉሩ ገባ ያለ ሰው ነው ማለት ልክ ነኝ አይደል? ቀጠን ያለ ሰው ኃይሉ በመንፈስ ኃይሉን ሊይዝ የሚፈልግ መንፈስ ነው። አባት አልባ አደርጋለሁ የሚል ቤተሰቡን እበትናለሁ የሚል መንፈስ ዛሬ ተሰብሯል። አሜን። ተቀበልኩት። አሜን። ሰርጉ ተሰበረ። አሜን። you have to pray። ጸልይ፣ በመንፈስ ጸልይ። አንቺ ጸልይ። እግዚአብሔር በጸሎትሽ ውስጥ ኃይል ይገልጣል። አሜን። እስቲ በደንብ አሜን በለው። አሜን። ኃይል ይገለጣል። የሰማይ የክብር የከፍታ የደስታ መሆኑን አረጋግጫለሁ። የቀረው ዘመኔ አሜን ነው ወይ? አሜን ነው ወይ?
እናንተ ቤት ንግስት አለች። ምን ንግስት አለች። ጥቂት በተባለ ጊዜ ውስጥ እግዚአብሔር ስፖንሰር አዘጋጅቶላት በውጭ ዓለም ሄዳ የምትማር ለእግዚአብሔር በስውርም በግልጥም የደከማችሁ ሰዎች ስለሆነ ለመንግስት ስራ ለእግዚአብሔር እግዚአብሔር ሲከፍል እንደዚህ ይከፍል። አጠገባቸው ሲከፍል እግዚአብሔር ይከፍላል ብለው እስኪ እግዚአብሔር ይከፍላል ብለው ሄሎ ይከፍላል አይከፍልም? ማሻ በስተት አልመጣሽ ነይስ በስተት አልመጣሽ በስተት አልመጣሽም። እዚህ ሀገር በስተት አልመጣሽም። በስተት አይደለም ይመጣሽ በስተት አይደለም። ጎርፉን ጎረፈ፣ ነፋስን ነፈሰ፣ ቤትሽን መታው፣ ግን ቤትሽ አልወደቀም። አሜን። በተደጋጋሚ የመጣ የጠላት ጦር እኮ ተመለሰ። አሜን። ሻባሳ ነፍስሽን የሚያስጨንቅ ምን ልሁን የምትይበት የሚረብሽሽ ለሰው ለማውራት ኮንፊደንስ ያጣሽበት ያ የሞት መጀመስ ያ የሞት መጋረጃ ያ የጥፋት ድምፅ ከቤትሽ ተሰበረ። አሜን። ከዘርሽ ላይ ተሰበረ። አሜን። ሮባስ ተካራ ከትውልድሽ ላይ ተሰበረ። አሜን። ከዘርሽ ላይ ተሰበረ። አሜን። አንቺ ንብረትነትሽ እግዚአብሔር ነው። ሶኮሮ ቦሶኮሮ ሺካላ ተባስ መንፈስ ወደቀባት፣ እሳት ወደቀባት። አጨብጭባችሁ ለጌታ ክብር ሶኮሮ ቦሶኮሮ ሪባስ ሶኮሮ ታረጋ ከፊት ላይ ተሰብሯል። ይህ የክርስቶስ ደም ነው። ብርታትን ጠጭና ተነሽ፣ ኃይልን ጠጥተሽ ተነሽ። አጨብጭብ አጨብጭብ። ተሰበረ 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 ተሰበረ። አትንቀሳቀስ እባክህ። ተሰበረ ተነሽ። ተሰበረ ተሰበረ በኢየሱስ እስቲ አሜን አሜን። ተሰበረ ፍርሃት ተሰበረ። ቀንና ሌሊትሽ የሚያስጨንቅሽ ለምን ቀን ነው? እንዴት ነው እዚህ ገባሁት? ጌታ በምን ነው ተውክ እንዴ ረስታሽ አይባልም። አሜን። ታሽኮ ደራሽ ነው። እግዚአብሔር እኮ ደራሽ ነው። እግዚአብሔር ደራሽ ነው በለው። እግዚአብሔር ደራሽ ነው በለው። እግዚአብሔር ደራሽ ነው በለው። እግዚአብሔር ደራሽ ነው በለው። ደርሶልሽ ከዚህ በኋላ እግዚአብሔር አቋም ሆናታል። አቋም ሆናታል። የቤትሽ ሰላም የቤትሽ ሰላም የለምነው ኪዳኑ የተሳሰንበት ከፍሎልኛል ዋጋ የአንድ ልጁን ሕይወት ሆኖኛል አባት ወራሽ አድርጎኛል የሰማይ የክብር የከፍታ የደስታ መሆኑን አረጋግጫለሁ። የቀረው ዘመኔ ድል በነሳው ኢየሱስ ድልን ስላገኘው ከእንግዲህ ሕይወቴ ባንተ ታሰበ። የዘላለሜ ቀረ ባርነት ነፃ ሆንኩኔ ዛሬም በደስታ እዘምራለሁ። የሰማይ ዜጋ ወራሾኛለሁ ወራሾኛለሁ
ወራሽ ሆኛለሁ ወራሽ ሆኛለሁ ልጅ ሆኛለሁ ይኸው ወይ ይቀራል ያሉ ገዳና ይደርሳል ያሉ ቀሩት ይወዳሉ ወይ ይቀራል ያሉ ገዳና ይደርሳል ያሉ የደምነው ኪዳኑ እየተሳሰረበት ከፍሎልኛል ዋጋ ያን ልጁ ሕይወት ሆኖኛል አባቴ እኔም ደግሞ ልጁ ወራሽ አድርጎኛል የሰማይ የክብር የከፍታ የደስታ መሆኑን አረጋግጫለሁ የቀረው ዘመን የዘላለሜ ቀረባልነት የተጣቆምኩኝ እዘምራለሁ እጃችሁ ያሳዩና የሰማይ ዜጋ ወራሽ ሆኛለሁ ኢየሱስ ጌታ ነው። እጃችሁን ዘርጉና የደሙ ኃይል አግኝቶኛል በሉ። የበሽታ መናፍስቶች አሁን ይቃጠሉ። የካንሰር ህመም አሁን ይቃጠል። የሆድ ህመም አሁን ይቃጠል። የጨጓራ ህመም አሁን ይቃጠል። የአይን ህመም አሁን ይቃጠል። ሄሎ የአንገት ህመም አሁን ይቃጠል። የጆሮ ህመም አሁን ይቃጠል። የአይን ህመም አሁን ይቃጠል። ማየት እንዲያቅተው የተሰራ አይን ላይ ተቀመጠ። ጫና አይኔ ላይ ሾሎቦስ የደሙን ኃይል ጠራለሁ። ከአይንህ ላይ ቅርፊት ይነሳ። ከአይንሽ ላይ ቅርፊት ይነሳ። አይን ላይ የሚለኝ ነገር አለ። መንፈስ ቅዱስ አይን ላይ ይለኛል። አይናችሁን የሚያማችሁ ሰዎች አወዛውዙልኝ እጃችሁን። አይናችሁን የሚያማችሁ ሰዎች አይናችሁን አንሳ። ከ3 ሰው በላይ አይኑን የሚታመም ሰው አያለው። ወደዚህ ትወጣላችሁ። ቶሎ ብለህ ወደዚህ ውጣ። ቶሎ ታዘዘኝ ነው። ሄሎ አይናችሁን የሚያማችሁ ሰዎች እጅን አሳይተህ መልሰሃል። አይናችሁን የሚያማችሁ ሰዎች ቶሎ መውጣት ነው። እግዚአብሔር ቀንበሩን ይሰብረዋል። እስቲ ይሰበራል በሉ። ሾኮቦስ ዘርግ እጅሽን። ማሻ ጸጉርሽን የሚበላ ምክንያቱን አታውቂው፣ ግን በቃ ያሳክክሻል። እንዴት ላድርግ ትያለሽ? ዛሬ በኃይል ይሰበራል። በደሙ ላይ ባለኝነት ጸልያለሁ። ዛሬ ይሰበራል። ጸጉር ላይ ያለ ጸጉር ላይ ያለ ህመም ዛሬ በኢየሱስ ስም ይነቀል። ልጸልይ ፍቀዱ። እጃችሁ ዘርጉና ሎካቲባሳ ወገብ ላይ ያለ ህመም፣ የኩላሊት ህመም፣ የእግር ህመም፣ የአፍ ጠረን፣ አፍ ሽታ፣ አፋችሁ በብዙ ኮልጌት በብዙ የጥርስ ሳሙና ተጠቅማችሁ አፋችሁ ከመሽተት የተነሳ የምትጨነቁ ሰዎች፣ የሰውነት ሽታ የሚያስቸግራችሁ ሰዎች ዛሬ በኢየሱስ ደም ሰበር። እየጸለይኩ ነው። መንፈስ በሚያመለክተኝ አቅጣጫ ደሙን ጠራለሁ። የደሙ ጉልበት ይሰብረዋል። የደሙ ኃይል ይሰብረዋል። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር።
በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። ዘርጉ። የጌታዬን ደም ጠርቼ የጌታዬን ደም ጠርቼ ሾባስ ደሙን ጠራሁት። ደሙን ጠራሁት። ደሙን ጠራሁት። ደሙን ጠራሁት። ደሙን ጠራሁት። ደሙን ጠራሁት። ሾባስ የኢየሱስ ደም ጠራው። ደሙ ጠራው። ተሰበረ። ጭጋግ ተሰበረ። 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 አይምሮሽን የሚያልፍ የክርስቶስ ሰላም ሰውነትሽን ሲቆጣጠር፣ አካላቶችሽ ሁሉ በእግዚአብሔር ሰላም ሲወረሩ፣ ነቀፋሽ ተወገደ። ነቀፋሽ ተሰበረ። አንቺ በመንፈስ የሚታዩ የማይታዩ፣ በአይን የሚታዩ የማይታዩ የብዙ ነገስታት እናት ነሽ። በአንቺ ጸሎት፣ በአንቺ መንፈሳዊነት ውስጥ ከጠላት የሚያመልጡ የብዙ ሴቶችና ወንዶች እናት ነሽ። እናትነትን ረጅም ጊዜ ብትፈልጊ ምክንያቱም በማታውቂበት ምክንያት ነገርሽ ላይ ጠላት ድንጋይ አስቀምጦ ቢከርም ተውክ የኔን ጉዳይ ብትይም ረሳኸው ማለት ነው ብትይም ጌታ ግን አልፎ እያወራ ነው። ከማህፀንሽ ያልሆኑ ከአንቺ ያልሆኑ ነገር ግን ለእኔ የሚያድጉ ከተለያየ ወገን የሆኑ የብዙ ሴትና ወንዶች እናት ነሽ። በእኔ ዘንድ በሚቆጠር በእኔ በረከት ቤትሽ ተከቧል። እግዚአብሔር ይለኛል፣ ሰው ወደ አንቺ ከዚህ በኋላ የሚጠቋቆመው በመልካም ይሆናል። አጨብጭባ ለጌታ ዘርጉ። ዘርጉ። እግዚአብሔር እየሰራ ነው። መንፈስ ቅዱስ እየሰራ ነው። አንድ ሰው አለ እዚህ ጉባኤ ውስጥ ንስሐ መግባት ያለበት ሰው። ንስሐ በህይወት በተደጋጋሚ ትንሸራተታለህ። ከእግዚአብሔር ፈቃድ ውጪ ትመላለሳለህ። አቅም አጣው፣ ጉልበት አጣው። ኢቭን ይሄ መልእክት እኔን ነው የሚመለከተው፣ ይሄ ሙሉ የሰበከው ስብከት የኔ ነው የምትል ግን አቅም ያጣህ ሰው ነው ማየው። እጅን አንሳና ለአንተ የንስሐን ጸሎት ልጸልይም። ከዚህ በኋላ ወደኋላ የሄድክበት ተምችና ከጉባ የበላበትን ዘመን እግዚአብሔር እበቀለዋል።